በአንድ ወቅት ጣሊያን ሀገራችንን እንደወረረ ብዙ አብያተ ክርስቲያናትንና ገዳማትን እያወደመ መነኮሳትን እየገደለ እናታችን ገዳም ይደርሳል። መነኮሳትም ሰማዕት ለመሆን ተዘጋጅተው ሲጠባበቁ የጦር አዛዡና ሰራዊቱ የገዳሙን ክልል አልፎ መግባት አልቻሉም። የገዳሙ ክልል ላይ ሲደርሱ በተአምር እግራቸው ተሳሰረ። መቆምም መቀመጥም አልቻሉም። አዛዡም ክርስቶስ በዚህ ገዳም አለ ብሎ 50 ጠገራ ብር ሰጥቶ ተመልሷል። ጻድቋ፣ ሰማዕቷ፣ ታምረኛ፣ ደጓ እንዲሁም ከፋሌ ባህሯ ቅድስት ፍቅርተ ክርስቶስ ከእናቷ ከወንጌላዊት ከአባቷ ከላባ በደቡብ ጎንደር ደራፍ ወገራ አምባሳሜ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት ቀን ታኅሳስ 29 በታዘዘ መልአክ አብሳሪነት ተወለደች። ልደታቸው ከጌታችን ከገጠመላቸው ከአቡነ ገብረ መንፈስ ቅዱስ፣ ከቅዱስ ላሊበላ፣ ከአብርሃ ወአጽብሃ አቡነ አካለ ክርስቶስ የእሷም ልደት ገጥሟል። ስትወለድ በእግሯ ቆማ ማህያዊ ቸርነትህ ከጨለማ ወደ ብርሃን ላወጣኸኝ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብላ መስግናለች። ስለት ልጅም ስለነበረች ስሟን ማርያም ጸዳል አሏት። ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በአራቱም አቅጣጫ የሰገደች ቤተ መቅደስ በልዩ ሁኔታ መካን የሚፈታ ጨጓራ የሚያድን ደዌን የሚያረቅ ቦታ እስከ ዕለተ ምጽአት ድረስ የማይፈርስ ቤተ መቅደስ እናታችን ፍቅርተ ክርስቶስ በነበረችበት ዘመን አጼ ሱስንዮስ ሁለት ባህሪ የሚለውን የረከሰ የካቶሊኮች አስተምሮ የሀገራችን ሕዝብ እንዲያምን አውጆ በሀገሪቱ ትልቅ ቀውስ ተከስቶ ከ8000 በላይ ክርስቲያኖች በግፍ ተጨፍጭፈው ሲያልቁ ቅድስት ፍቅርተ ክርስቶስ ከነ አቡነ ስምዖንና ከሌሎች ቅዱሳን ጋር ተሰልፋ ሰማዕትነትን ተቀብላ ለሃይማኖቷ ምስክር ሆናለች። የሃይማኖቷን ጽናት ስላየ ስጋዋ እየተቆረጠ መሬት ላይ እስኪወድቅ ድረስ በብረት በትር አጥብቆ ያስገርፋት ጀመር። በመጨረሻም ምድር እየሰወረቻት ለመግረፍ የማይመቻቸው ቢሆን ከሌሎች ሰማዕታት ጋር አንገቷን በሰይፍ አስቆረጣት። በዚህም ጊዜ ፍጹም ጨለማ ሆኖ ምድር ተነዋወጠች። ቅድስት ፍቅርተ ክርስቶስ አንገቷ በሰይፍ ተቆርጦ በሞት ብታርፍም ነገር ግን ሊቀ መላእክት ቅዱስ ሚካኤል ገነትና ሲኦልን አሳይቶ 14 ቀን በሰማያዊት ኢየሩሳሌም ከተቀመጠች በኋላ እንደገና እንደተኛ ወይም እንዳንቀላፋ ሰው ከሞት አስነስቶ ወደ ቦታዋ መለሳት። ሊቀ መላእክት ቅዱስ ሚካኤል ከሞት ካስነሳት በኋላ በየገዳማቱና በየአድባራቱ እየዞረች ያቀናቻቸው ብዙ ገዳማት አሉ። ለአብነትም በተሰዓቱ ቅዱሳን አንዱ በሆኑት አባ ጉባ ተመስርቶ የነበረው በግራኝ ጠፍቶ የነበረው ታላቁ የራማ ኪዳነ ምሕረት ገዳም ያቀናችው ያቋቋማችው እንዲሁም የወንድና የሴት ብላ ሥርዓት የሰራችው እናታችን ቅድስት ፍቅርተ ክርስቶስ ናት። እናታችን ከተከታዮቿ ጋር ወደ ኢየሩሳሌም እየሄደች ሳለ በለዓተ ሰብእ የሰው ስጋ የሚበሉ ይዘዋቸው 60 የሚደርሱ አገልጋዮቿን ለመብላት አይናቸውን በጉጠት አውጥተው 4 ወራት በጨለማ ቤት ውስጥ ዘጉባቸው። ሰይጣንም ያመልኩ ስለነበር ከ4 ወራት በኋላ በዓል አድርገው ለመብላት ከእሳት ውስጥ ጨመሯቸው። ነገር ግን ጌታችን በቸርነቱ ጠብቋቸዋልና እነ ቅድስት ፍቅርተ ክርስቶስ ምንም አልሆንም። ያን ጊዜም ሰው በላዎቹ እናንተ ሰዎች ምንድናችሁ ብለው ጠየቋቸው። ቅድስት ፍቅርተ ክርስቶስም ክርስቲያን መሆናቸውንና የሥላሴ ሕንጻ የሆነውን የሰውን ልጅ መብላት እንደሌለባቸው ብታስተምራቸው ምን እንብላ አሏት። እርሷም ከራማ ኪዳነ ምሕረት ይዛው የመጣችውን ስንዴ ዘርታ በአንድ ቀን አድጎ ታጭዶ ተወቅቶ ተፈጭቶ ተጋግሮ ለመብልነት ደርሷል። ቅድስት እናታችንም ቀምሳ ብታቀምሳቸው እንደ ማር እንደ ወተት የጣፈጠ ሆነላቸው። ከዚያም እንዲያ እያደረጉ እንዲበሉ አድርጋ አስተምራቸው አስጠምቃቸው 6 አብያተ ክርስቲያናትንና አሰርታላቸው ወንጌልን፣ ስንክሳርን፣ ሃይማኖተ አበውን፣ ግንዘትን፣ መዝሙረ ዳዊትን፣ አርጋኖንን ሁሉ በእጇ ጽፋ አስቀምጣላቸው። እናታችን ቅድስት ፍቅርተ ክርስቶስ የከበረች ሐዋርያት መሆኗን በዚያ አስመስክራለች። በእውነት ፍቅሯ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅድስት ድንግል ማርያም ተገልጣላት በልጇ ምክንያት የደረሰባትን ሐዘኖች ካጫወተቻት በኋላ የፈለገችውን እንዳታደርግበት በእጇ ያለውን መስቀል ለቅድስት ፍቅርተ ክርስቶስ ሰጥታታለች። በዚህም መስቀል እናታችን ፍቅርተ ክርስቶስ
ባህር ከፍላ ደቀ መዛሙርቶቿን አሻግራለች። የአባታችን የአቡነ ኤዎስጣቴዎስ ገድል በማንበብና በመልአኩ ቅዱስ ሚካኤል እርዳታ ባህሩን በጽፏ ተሻግራ ወደ ሀገረ ናግራ ሄዳለች። እንዲሁም በበትረ መስቀሏ እንደ አቡነ ዘርአ ብሩክ ባህሩ ውስጥ የሰመጠውን የደቀ መዛሙርቶቿን መጻሕፍት ምንም ሳይሆኑ ማውጣት ችላለች። የእናታችን ገድል ዘርዝረን እንጨርስ ብንል ጊዜ አይበቃንም። ስለዚህ ስለ ገዳሙ ጥቂት እንበላችሁ። ስለ ገዳሙ ስናወራ እናታችን ቦታው ላይ የብርሃን አምድ ተተክሎ ስላየች ምን ታምር ብላ ጠርታታለች። በተጨማሪም ለጌታችን በአራቱም አቅጣጫ እንደ ሰው የሰገደው ቤተ መቅደስ በአንድ ቀን የተሰራ ሲሆን የተሰራውም በሰንበሌጥ እንጨት፣ በአይጥ ሐረግ፣ በነጠላ ማገር አድርጋ ሰርታ በአንድ ቀን ታኅሳስ 16 በዕለተ እሁድ ቅዳሴ ቤቱን አክብራለች። ይህ ቦታ እስከ ዕለተ ምጽአት ድረስ እንደማይፈርስ ጌታችን ቃል ኪዳን ገብቶላታል። በገዳሙ እናታችን ድንጋይ ፈልፍላ የሰራችው የውሃ ማጠራቀሚያ አለ። በእናታችን የፈለቀ ጸበል ሲኖር ይህ እጅግ ፈዋሽ የነፍስም የሥጋም መድኃኒት ነው። ይህ ብቻ አይደለም። ከስሩ ከእናታችን የተተከለው የጠማ መሰል ተክል ስንቱን መካን ማህፀን እንደፈታ ልጅ በልጅ እንዳደረገ የታወቀ ነው። በገዳሙ ውስጥ ያለው ሎሚ ደግሞ የጨጓራ በሽታ ምንም ያህል የከፋ ቢሆን ለመጨረሻ ጊዜ ደህና ሰንበት ያስብላል። እናታችን ደጇ ለሄደ ብቻ ሳይሆን የገድሏን መጽሐፍ አዝሎ አምላክ የተማጸነ ገድሏን አውርዳ ልጅ ታሳዝለዋለች። በገዳሟ ያለው ሌላኛው የሸንኮራ አገዳ ነው። ይህ ታምረኛ አገዳ ቢበሉት ደዌ ይፈውሳል፣ አድርቀው ቢያጨሱት ቁራኛ መናፍስትን ከቤት ያርቃል። ገድሏ ካለበት አጋንንት አይደርሱም። ደጇን የረገጠ 12 ትውልድ ይማርለታል። የገድሏን መጽሐፍ የጻፈ ያጻፈ የተረጎመ በእምነት ሆኖ የሰማ ኃጢአቱ ይቅር ይባላል፣ ላይማርም ደጇን አይረግጥም። በእውነት እጅግ የከበረች ጻድቅ አድቋ ለዓለም የተረፈ ሰማዕት ስለ ክርስቶስ አንገቷን የሰጠች ሐዋርያዊት መጽሐፍትን የጻፈች ያስተማረች ተአምረኛ ባህር የከፈለች በአንድ ቀን ዘርታ አጭዳ ጋግራ የመገበች መነኩሲት የመነኩሳት እናት የሆነች እናታችን ቅድስት ፍቅርተ ክርስቶስ ጸሎቷ በረከቷ ረድኤቷ ይደርብን። ገዳሟም የሚገኘው ሰሜን ወሎ ፍላቂት ገርገራ ከዛ ትንሽ የእግር መንገድ ይኖረዋል።